በስመ አብ ወወልድ ወመንፈስ ቅዱስ ወአሐዱ አምላክ አሜን። ክርስቶስ ፍለጋ ካብ ዝናይ ዲያቆን ሄኖክ ትምህርቲ ተተርጎመ ሻድሻይ ክፋል። ክርስቶስ ኣብ ናይ ዮሴፍ ወልደ ያዕቆብ ታሪክ ብኸመይ ምሳሌ ንረኽቦ ካብ ዝሓለፈ ዝቐጸለ። ዮሴፍ ናብ ግብፂ ተሸይጡ ምስ ኸደ ኣብ ገዛ ጲጢፋራ ዝበሃል ናይ ንጉስ ኣገልጋሊ እዩ ዓሪፉ። መጽሓፍ ቅዱስ እግዚኣብሔር ምስኡ ስለ ዝነበረ ዮሴፍ ብዘይ ሽመት ኣይሓደረን ከም ዝብለና እግዚኣብሔር መጎሲይዎ ከዓ ኣብ ቤት ጲጢፋራ ሽሞት ረኸበ። ኮይኑ ግን ሰበይቲ ጲጢፋራ ብዝሙት ዓይኒ ስለ ዝጠመተቶ ኣዝያ ትፋታተኖ ነበረት። ሓደ ግዜ በይኑ ምስ ረኸበቶ ከዓ ፍቓዳ ነገረቶ። ፍቓደኛ ስለ ዘይነበረ ከዓ ክዳን ደርዩ ወፀ። ነገራት ገላቢጣ ከዓ ከሰሰቶ። ዮሴፍ ከዓ ተኣሰረ። ዮሴፍ እዚ ነገር እዚ ክፍጠር ከሎ ኣብ ስደት እዩ ዘሎ። ኣብ ስደት ኮይኑ ንእግዚኣብሔር እሙን ምዃኑ ኣቃሙ ጽኑዕ ምዃኑ ብሓቂ ምክድነቕ ዝግብኦ እዩ። መብዛሕትኡ ሰብ ኣብ ዓዲ ክገብሮ ብዘይኽእል ሓጢኣት እዩ ኣብ ስደት ዝወድቕ። ዝዕዘቦን ዝምልከቶን ሰብ ከምዘየለ ክፈልጥ ከሎ እዩ ናብ ብዙሕ ሓጢኣት ዝኣቱ። ኣብ ስደት እየ ዘለኹ ዝኾነ ጊዜያዊ ጥቕሚ ክረክብ እየ ብዝብል ምኽንያት ብዙሓት ሓጢኣት ይሰርሑ እዮም። ዮሴፍ ግና ካብ ቅድሚ ሰባት እምበ ካብ ቅድሚ እግዚኣብሔር ኣይትኸወልኩን ኢሉ ንሓጢኣት ረሓቓ። ዮሴፍ እኮ እግዚኣብሔር ኣሕዋተይ ሓሊፎም ክቡኒ ክሽወጥ ካብ ኣቦይ ዓደይ ተፈልየ ባርያ ክኾን ፈቒዱ እዩ ኢሉ ናይ ተበዳነት ምኽንያት ክቐርብ ይኽእል ነይሩ እዩ። ናይ ሰበይቲ ጎይቱ ሓሳባት ተዝቕበል እውን ብዙሕ ዝረኸበ ጊዜያዊ ጥቕምታት ነይሩ እዩ። ምናልባት ኣይምተኣሰረን ኮይኑ ግን ከመይ ገይረ ኣብ ቅድሚ እግዚኣብሔር ሓጢኣት ክገብር እየ እዩ ዝበለ። ካብ ሓጢኣት ምግባር ክንቁጠብ ከለና ልዕሊ ኩሉ እግዚኣብሔር ክነቐድም ከለና ካብ እግዚኣብሔር ዝዓየ በረከት ኢና ንቕበል። ምናልባት ክረኽቦ እየ ኢልና ሓሲብናዮ ዘይንፈልጥ በረከት። ዮሴፍ ዋላ ኣብ እስሪ ቤት እግዚኣብሔር ሞገስ ሃቦ ሕልሚ እውን ይፈትሕ ነበረ። ናይ ፈርዖን ኣገልገልቲ ከዓ መፂኦም ሕልሞም ክፈትሐሎም ነገሮም። ነቲ ሓደ ከም ዝቕትል ነቲ ሓደ ከዓ ሽመት ከም ዝውስኽ ነገሮም። ዮሴፍ ናይ ሰባት ሕልሚ እኳ ይፈትሕ ተነበረ፣ ናብ ባዕሉ ሕልሚ ግን ክፈትሕ ኣይኽእልን ነይሩ። እግዚኣብሔር ጥበባይ መርመሪ እና ብዙሕ ፀጋ ሂቡና ከነሱ ሰብ ምዃንና ደካማ ምዃንና እንፈልጠሉ ዝኾነ ጎደሎ ከዓ ኣለና። ጳውሎስ ብክዳኑ እናፈወሰ ንባዕሉ ሕሙም ከም ዝነበረ ማለት እዩ። ዮሴፍ ነቲ ሽመቱ ዝውስኽ ኣገልጋሊ ካብዚ ምስ ወፃእኻ ገና ከይትርስዐኒ ኢልዎ ነይሩ እዩ። ኮይኑ ግና ን2 ዓመት ኣየስታወሰን። እግዚኣብሔር ንሰባት ሓደራ ክንብል ኮነ ኣብ ሰባት ክንፅጋዕ ክንተኣማመን ኣይፈቱን እዩ። ኣብ ሰባት ምፅጋዕ እንታይ ማለት ምዃኑ ከዓ የርየና እዩ። ልክዕ ከም ናይ ዮሴፍ ድሕሪ 2 ዓመት ገና እግዚኣብሔር ፈርዖን ሕልሚ ክገበሮ። እቲ ኣገልጋሊ ከዓ ንዮሴፍ ዘከሮሞ ካብ እስር ቤት ንክወፁ ገበሮ። ን2 ዓመት ዝተረስዐ ዮሴፍ እግዚኣብሔር ብጥበቡ ከም ዝዝክርዎ ገበሮም። ንፈርዖን ከዓ ሕልሚ ፈትሐሉ። ኣብ ቤት መንግስቲ ከዓ ሽሞት ረኸበ። ፀፍናት እና ናይ ህይወት እንጀራ ዝብል ስም እውን ወፆ። ዘፍጥረት ምዕራፍ 41 ቁፅሪ 45። ፈርዖን ድማ ንዮሴፍ ኣምላኽ እዚ ኩሉ ንኣኻ ካብ ኣፍለጠካ ከማኻ ዝበለ ኣስተውዓልን ፈላጥን የልወን። ኦሪት ዘፍጥረት ምዕራፍ 41 ቁፅሪ 39። ናይ ጥምየት ግዜ ምስ ኮነ ከዓ ኣሕዋት ዮሴፍ ምግቢ ክገዝኡ ናብ ግብፂ ኸዱ። ዮሴፍ ከዓ ኣሕዋቱ ረኸበ። ኮይኑ ግን ንስ እምበር ንሳቶም ኣይፈለጥዎን ነይሮም። ዘፍጥረት ምዕራፍ 42 ቁፅሪ 8። ዮሴፍ ከዓ ንኣሕዋቱ ኣለለዮም፣ ንሳቶም ግን ኣይለለይዎን። ዘፍጥረት ምዕራፍ 45 ቁፅሪ 27። እቲ ዮሴፍ ዝበሎም ኩሉ ዘረባ ድማ ነገርዎ። እቲ ክመፀሉ ኢሉ ዮሴፍ ዝሰደዶ ሰረገላታት ምስ ረኣየ ከዓ መንፈስ ኣቦም ያዕቆብ ተሓደሰ። ናይ ያዕቆብ ሓዘን ምስ ናይ ድንግል ማርያም ናይ ዕለት ዓርቢ ሓዘን ከም ዘመሳሰልናዮ ሓጎስ ከዓ ናይ ድንግል ማርያም ናይ ትንሳኤ ሓጎስ ይምሰል እዩ። ኣሕዋት ዮሴፍ ኣቦም ያዕቆብ ምስ ሞተ ንዮሴፍ ሕኑእ ክፈዲ እዩ ብምባል ፈርሕዎ። ንሱ ድማ ኣነ ዶ ኣብ ክንዲ ኣምላኽ እየ ንስኻትኩም ንኽፈይ ሓሲብኩም እግዚኣብሔር ገና ከምቲ ኢሎም ኮይኑ ዘሎ ክገብር ብዙሕ ህዝቢ ምእንቲ ክድሕን ንፅቡቁ ሓሰበ። ዘፍጥረት ምዕራፍ 50 ቁፅሪ 20። ዮሴፍ ናይ ክርስቶስ ምሳሌ እዩ። ንግብፂ ከም ዝኸደ ጌታ ዓለም ኢየሱስ ክርስቶስም ኣብ ዘበነ ስጉኡ ናብ ግብፂ ተሰዲቱ እዩ። ንወደይ ካብ ግብፂ ፀዋዕኽዎ ዝብል ትንቢት እውን ትንቢተ ሆሴዕ ምዕራፍ 11 ቁፅሪ 1 ንክርስቶስ እና ንእስራኤላውያን እዩ ዝገልጽ። ዮሴፍ ሰበይቲ ጲጢፋራ ብሓጢኣት ንኽተውድቆ ኣዝያ ትፋታተኖ ከም ዝነበረት ዓርኪ ዲያብሎስ ዝኾነት ሞት እውን ንክርስቶስ ኣብዚሓ ትፋታተኖ ነበረት። ኣብ ሄሮደስ ሓዲሩ ክሳደድ ከሎ ወዲ እግዚኣብሔር እንተኮይንካ ካብዚ ንታሕቲ ውደቕ ክብሎ ከሎ ማቴዎስ ወንጌል ምዕራፍ 4 ቁፅሪ 6 ጎይታ ክሳብ ዝተሰቐለሉ ግዜ ሞት
ብዙሕ ግዜ ተፈታትኖ ነበረት። መጨረሻ ላይ ሰበይቲ ጲጢፋራ ንዮሴፍ ኣብ መደቀሲ ቦታ ነወይኑ ከም ዝረኸበቶ ሞቱ እውን ንክርስቶስ ዝረኸበትሉ ግዜ ነይሩ። ኣብ መጽሓፍ ቅዱስ ኣብ ብዙሕ ቦታ ሞት ብድቃስ ተገሊጹ እዩ። ሞት ድቃስ ተባሂሉ መቃብር ከዓ መደቀሲ ቦታ እዩ ማለት እዩ። ንዮሴፍ ሰበይቲ ጲጢፋራ ንሓጢኣት ክተገድደ ከላ ክዳኑ ገዲፉ እዩ ዝወፀ። ጎይታ ዓለም ኢየሱስ ክርስቶስ እውን መግነዙ ሓዲጉ እዩ ካብ መቃብር ዝወፀ። ሰበይቲ ጲጢፋራ ንዮሴፍ ክትሕዞ ከም ዘይከኣለት ክዳኑ ሒዛ ከም ዝተረፈት ሞቱ እውን ንጎይታ ክሕዞ ኣይከኣለን። ግብረ ሐዋርያት ምዕራፍ 2 ቁፅሪ 24 ሞት ሒዙ ከጽንዖ ስለ ዘይከኣለ ከዓ ኣምላክ ካብ መእሰሪ ሞት ፈትሖ ኣተንስኦ። ሰበይቲ ጲጢፋራ ዝደለየቶ ምሳነት ብዙሕ ዘይኮነ ነገር ከም ዝተናገረት ሞት እውን ብክርስቶስ ምስ ተሰዓረ ብሰባት ብዙሕ ተዘሪቡ እዩ። ደቂ መዛሙርቱ ሰሪቖምዎ ዘበለ። ዮሴፍ ናይ ክርስቶስ ምሳሌ እዩ። ሰበይቲ ጲጢፋራ ናይ ሞት ምሳሌ እያ። ዮሴፍ ኣብ እስር ቤት ኮይኑ ክልተ ሕልሞም ዝፈትሐሎም ፈተውቲ ረኺቡ ነይሩ። ሓደ ናብ ሞት ሓደ ከዓ ናብ ህይወት ከም ዝኸደም። ጌታ ዓለም ኢየሱስ ክርስቶስ እውን ኣብ መስቀል ክልተ ምስ ዝተሰቕሉ ነይሮም። ሓደ ናብ ሞት ሓደ ናብ ህይወት ዝኸዱ። ንፈያታዊ ዜማ ሎሚ ምሳይ ኣብ ገነት ክትህሉ ኢኻ ከም ዝበሎ ዮሴፍና እቲ ናብ ህይወት ዝተመለሰ ኣገልጋሊ እውን ድሕሪ እስር ቤት ኣብ ሓደ ገዛ እዮም ኣገልጊሎም። ዮሴፍ ምስ ኣሕዋቱ ምስ ተራኸበ ሓደ ሓውና ነይሩና ሞይቱ ኢሎም ናይ ገዛ ርእሱ ሞት ከም ዝነገርዎ ክብርን ምስጋናን ንዑ ይኹንና ንጎይታ ዓለም ኢየሱስ ክርስቶስ እውን ኣብ ሉቃስ ወንጌል ምዕራፍ 24 ቁፅሪ 20 ናይ ኤማሆስ መንገደኛታት ከምዚ ብምባል ናይ ባዕሉ ሞት ነጊሮምዎ እዮም። እቲ ሓደ ካብኦም ቆሌጳ ዝስሙ በዘን መዓልትታት እዚአን ነዚ ኣብ ኢየሩሳሌም ዝኾነ ነገር ዘይትፈልጥ ሲ ንስኻ በይንኻ ዶ ኣብ ኣጋሻ ኢኻ ኢሉ መለሰሉ። ንስኻ እንታይ በሎም? ንሳቶም በልዎ እዚ ናይ ኢየሱስ ናዝራዊ ነገር ኣብ ቅድሚ ኣምላኽን ኩሉ ህዝብን ብግብርን ቃልን ከኣሊ ነቢይ ዝነበረ ሰብኣይ ሊቃውንቲ ካህናት ዓበይቲ ንፍርዲ ሞት ኣሕሊፎም ከም ዝሃብዎ ከም ዝሰቐልዎን። ዮሴፍ ንሕዋቱ ምስ ረኸቦም ምስኦም ክበልዕ ከሎ ናርአዮም ይበኪ ነይሩ እዩ። እዚ ዘረድአና ናይ እግዚኣብሔር ናይ ምሕረቱ ብዙሓት እዩ። ንሕና ክንብድል ከለና ንሓዘን እዩ ዝቐፅዓና። መዓቱ ዝረሓቐ ምሕረቱ ዝበዝሕ ኣምላኽ ስለ ዝኾነ ዮሴፍ ንሕዋቱ ንዑ ንኹእኒ ኣነ ሓውኹም እየ ይብሎም ነይሩ። በዲሎምዎ ክነሶም ኣይተቐየሞሚ። ጌታ ዓለም ኢየሱስ ክርስቶስ ከዓ ኣብቲ መከራ ግዜ ሓዲጎምዎ ክኸዱ ከለዉ ይሁዳ ብገንዘብ ክሸጦ ጴጥሮስ ኣይፈልጠካን ኢሉ 3 ግዜ ክሒድዎ ጎይታ ድሕሪ ትንሣኤ ዝገበርዎ ሕማቕ ነገር ኣየዘኻኸሮምን። እዚ ምስ በሎም ከዓ ኣእዳውን ጎንን ኣርኣዮም። እቶም ደቂ መዛሙርቱ እውን ንጎይታ ምስ ረኣይዎ ተሓጐሱ። ወንጌል ዮሃንስ ምዕራፍ 20 ቁፅሪ 20 ንሕና ክርስቲያን ናይ ክርስቶስ ቁስሊ ርኢና ኢና ንሕጐስ ብናቱ ቁስሊ ተፈዊስና ከም ዝብል ናይ ክርስቶስ ሕማም ንዓና ፈውስና እዩ። ቅዱሳን ሃዋርያት ቁስሊ ርዮም ዝተሓጐስዎ ሓጐስ ንሕና ድሕሪ ትንሣኤ ንሕጐሶ ሓጐስ እዩ። ኣሕዋት ዮሴፍ ሕንኡ ከይፈዲሎም ከም ዝፈርሑ ዮሴፍ ከዓ ኣዝዩ ሓዚኑ በኸዮም። ንእግዚኣብሔር ካብ በደልና ንላዕሊ ይቅር ኣይብለና እንብሎ ቃል እዩ ዘሕዝኖ። በደልና ካብ ምሕረቱ ንላዕሊ ክንገብሮ ከለና እዩ እግዚኣብሔር በኣና ዝሓዝን። ቅድሲ ቤተ ክርስቲያን ናይ ዮሴፍ ታሪክ ምስ ክርስቶስ ብብዙሕ መንገዲ እያ ተመሳስሎ። ናይ ዮሴፍ መከራ ንዘይሕዝነኩም ወይለኹም ዝብል ትንቢት ኣሞጽ ምዕራፍ 6 ቁፅሪ 6 ዘሎ ቃል ኣብ ሰሙነ ሕማማት እነንብቦ ቃል እዩ። ናይ ዮሴፍ መከራ ማለት ናይ ክርስቶስ መከራ እዩ። ንሕና ናይ ክርስቶስ መከራ ብጽጋብ ብመስተ ብደስታ ዘይኮነ ንሓዘንና ናኸና ኢና እንገብሮም። ከም ፍቓድ ኣምላኽ ዝቕጽል ክፋል ክርስቶስ ኣብ ናይ ሙሴ ታሪክ ብኸመይ ምሳሌ ንረኽቦ ዝብል ክንርኢ ኢና። ወስብሐት ለእግዚኣብሔር።